በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ግንቦት 27 በዚች ቀን ለአባቶች ሊቃነ ጳጳሳት 30ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት አባ ዮሐንስ አረፈ። ይህም ቅዱስ ደግ የተማረም ነበረ። ከልጅነቱም ጀምሮ በገድል ተጠምዶ የሚኖር ነበር። ከዚህም በኋላ በዋሻ ውስጥ ራሱን እስረኛ አደረገ። የትሩፋቱና የእውቀቱም ዜና በተሰማ ጊዜ በእስክንድርያ ሀገር ላይ ይዘው ሊቀ ጵጵስና ሾሙት። ብዙ ድርሳናትንም ደረሰ። እግዚአብሔርም በዘመኑ የቤተ ክርስቲያንን ስልጣን አጸና። ይህ አባት በተሾመበት ወራት ደግ ምዕመን አንስጣሴዎስ የሚባል ንጉሥ ነበረ። በአንጾኪያም የከበረ አባት አባ ሳዊሮስ ነበረ። እርሱም ወደ አባ ዮሐንስ ስለ ቀናች ሃይማኖት እንዲህ ብሎ በመልእክት ውስጥ ጻፈ። ለጌታችን ኢየሱስ ክርስቶስ ከተዋህዶ በኋላ እንደ አባቶቻችን እንደ አባ ድሜጥሮስና እንደ አባ ዲዮስቆሮስ እምነት ያለ መቀላቀል፣ ያለ መለወጥ፣ ያለ መለያየትና ያለ መጨመር አንዲት ባህሪ ያለችው አባ ዮሐንስም መልእክቱን ተቀበለው። ኤጲስቆጶሳቱም ሁሉ ተለያይተው የነበሩ ሕዋሳትም ተመልሰው አንድ ስለሆኑ የክብር ባለቤት ጌታችን ኢየሱስ ክርስቶስን አመሰገኑት። ከዚህም በኋላ ለመልእክቱ መልስ አባ ዮሐንስ ለአባ ሳዊሮስ እንዲህ ብሎ ጻፈለት። ይኸውም ስለ መለኮትና ትስብእት የአንድ ባህሪ ህልውና፣ ስለ ወልደ እግዚአብሔር ያለ መለያየት፣ ያለ መቀላቀልና ያለ መለወጥ ሁለት ያይደለ የሰውን ባህሪ ከመለኮቱ ባህሪ ጋር አንድ አድርጎ በመዋሃድ ሰው ስለመሆኑ ጌታችንንም የሚከፋፍሉትን ወይም ተጨመረበት የሚሉትን ወይም ስለ እኛ መከራ ተቀብሎ ተሰቅሎ የሞተው ሩቅ ብእሲ ነው የሚሉትን በመለኮቱ ባህሪ መከራ ተቀበለ የሚሉትን አወገዘ። የቀናች ሃይማኖትስ ይህች ናት። እግዚአብሔር ከእኛ በነሳው ስጋ ስለ እኛ መከራ እንደተቀበለ እናውቃለን። እንኳን ይህችም የሚጓጓዝባት የማይሳሳትባትና የማይደናቀፍባት የሕይወት መንገድ ናት አለ። አባ ሳዊሮስም ይህችን የአባ ዮሐንስን መልእክት በአነበባት ጊዜ በመልካም አቀባበል ተቀበላት። በአንጾኪያ ሀገርም ሰበከባት። ስለ ቀናች ሃይማኖትም በመካከላቸው ሰላም፣ ፍቅርና ስምምነት ሆነ። ይህም አባት ሕዝቡን እያስተማረ 11 ዓመት ኑሮ ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህች ዕለት የማርያና የማርታ ወንድም ጻድቅ አልዓዛር አረፈ። ይህንንም ጻድቅ ሰው በአራተኛ ቀን ከመቃብር ካስነሳው በኋላ በዚሁ ሳምንት ውስጥ መድኃኒታችን መከራ ተቀብሎ ተሰቅሎ ሞተ። ከትንሣኤውም በኋላ አልዓዛር ከሐዋርያት ጋር አንድ ሆነ። አጽናኝ መንፈስ ቅዱስም በወረደ ጊዜ ከሐዋርያት ጋር ጸጋውን ተቀበለ። ሐዋርያትም በቆጵሮስ ሀገር ላይ በአንብሮተ እድ ኤጲስቆጶስነት ሾሙት። መንጋውንም በመልካም አጠባበቅ ጠበቀ። በሹመቱም 40 ዓመት ኑሮ በሰላም በፍቅር አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።